ዙሪያ የደረሰ ነገር ነውና እኔ ገና 16 ዓመት ልጅ እያለሁ ነበር ትዳር ያስኩት ማለት ነው። እና በ17 ዓመቴ መንታ ልጆችን ወለድኩኝ ማለት ነው። ከዛ ምንም ያናክል ገቢም አልነበረንም እና ባለቤት የሚሰራው በእርግጥ የመንግስት ስራ ነበረ። በጣም ትንሽ ነበረ በቃ የምናገኘውና በጣም ችግር ላይ ነበርን ማለት ነው። እና ከዛ የተነሳ እኔ ምን መረጥኩኝ? ስደትን መረጥኩኝ። ልክ በ18 ዓመቴ ማለት ነው ወደ ቤይሩት ሄድኩኝ ለስራ። በቃ ማለት አስቸጋሪ ሁኔታ ላይ ነበርን። በቃ ለልጆቼ እንኳን ወተትም ገዛበት እስክናጣ አይነት ደረጃ ላይ ነበርንና ልጆቼን ለእናቴ ሰጥቼ ወደ ስደት ሄድኩኝ። ከዛ ስደት ላይ ሆኜ በጣም ባሌ በቃ በጣም መልካምና ጥሩ ባል ነበረ እና ሙሉ በሙሉ በቃ ለልጆቼ የሚያደርገው እሱ ስለሆነ ብዬ በሱ ስም ነበረ ማስገባው ምልከው ሁሉንም ነገር በቃ ወደሱ ነበር እንትን እምለውና 3 ዓመት ሊሞላኝ 2 ወር ሲቀረኝ ነው ሁሉን ነገር እንትን ያልኩት። ልክ ነገሮች ሁሉ እኔ የምልከው ብር ሁሉ በቂ ለልጆቼ አይደርስም ነበረ። በኔ ብር እሱ ሌላ ሴት ይዞ ምናምን ነበር እየጠበቀኝ ማለት ነውና አንድ ጓደኛዬ ከኔ ጋር የምትሰራ ጓደኛዬ ስትሄድ በሷ ላይ ለልጆቼ ልብስና አንዳንድ ነገር ገዝቼ ላኩኝ። ያቺ ጓደኛዬ አንዳንድ ነገሮችን አይታ ነው የነገረችኝ እና ቤተሰብ እንኳን አልነገረኝም። እዛ ሰው ሀገር የሆነ ነገር ትሆናለች ከሚል አንፃር ያንን ነገር አልነገሩኝም ነበርና ጓደኛዬ ነች መጨረሻ ላይ ገኒ የሆነ ያለውን ነገር ታውቂያለሽ ወይ? አንቺ ሰው ሀገር ለፍተሽ ይሄን ሁሉ ጊዜ ልጆችሽ ራሱ እኮ አንቺ እንደምታስቢው አይደለም እየኖሩ ያሉት ምንድነው ብላ ጓደኛዬ ነገረችኝ። ከዛም በኋላ ምንድነው ያደረኩት? ቀጥታ በቃ መሄድ ነበርና ጥሩ ቤት ነበር የደረሰኝና ሴትዮዬን ስነግራት በቃ ሂጂ ብላ በ15 ቀን ውስጥ አስተካክላልኝ ሳልደውል ምን ሳልል ሄድኩኝ ማለት ነው። እና ሲሄድ በጣም ነው የደነገጠው። በጣም በቃ ያልኩት ነገር ቤት ውስጥ ይደረግ ያልኩት ነገር እንኳን አልተደረገም። እውነት ልጆቼ ራሱ አውዬ በቃ ማለት የሚለብሱትን ልብስ ሁላ ብነግርሽ አሁን ላይ በቃ በጣም ውስጥሽን አይደለም አረብ ሀገር እዛ ኢትዮጵያ ያለ ሰው ልጆቹ እንኳን ያደርጋል ማለት ነውና በጣም አዘንኩኝ። በቃ ሽማግሌ ሁላ ሰበሰብኩ። ምን አልኩኝ? ቤተሰቦቼንም ሰብስቤ ለምን ይሄ ነገር ሊሆን ቻለ? እንዴት ነው ይሄ ነገር ሊሆን የቻለው ብዬ አናገርኩኝ ማለት ነውና ሳናገር እሱ ሙሉ በሙሉ ለቤተሰቦቹም ጭምር ምንድነው ያለው? የሚገርምሽ አውዬ ገንዘብ በሱ ስም እንደማልክ እና ለቤተሰቦቼ እንደምልክ ነበር ለቤተሰቦቹም ለጎረቤት ሁላ ሲያወራ የነበረው ማለት ነውና ሽማግሌ ሰበስብ ምን አሉኝ ሽማግሌዎቹ? አንቺ አሁን ጥሩ ያደረግሽው ሌላ ሴት ጋር መሄዱ ስተት ሆኖ ሳለ ግን አንቺ ትልቅ አሁን ጥሩ ያደረግሽው ነገር በሱ ስም ያለ መላክሽ ነው አሉኝ አቡዬ። እና እንዴ እኔ እኮ በሱ ስም ነው ስልክ የነበረው እንዴት ነው እንደዚህ የሚሆነው ስል በፍጹም ብሎ ሽማግሌዎች ፊት ካደ አቡዬ። የሚገርምሽ ነገር ለቤተሰቦቿ ነው የምትልከው ብሎ ካደ። አጋጣሚ ሆኖ ደግሞ እኔ ይሄ ነገር የለም እንዴ እኔ ደግሞ የሚገርምሽ አውዬ ሙሉ ደረሰኙን ይዣለሁ። ምክንያቱም ስልክ የነበረው ህጋዊ ነበር፣ በባንክ ስልክ የነበረው እሱ ግን አሳሙኖ የነበረው ምንድነው ወረቀቱም የላትም ማንም የሚያምናት የለም በሚል ነበርና ከዛ ሽማግሌዎቹ የሱ የስራ ባልደረባዎች አንቺ በቃ ጥሩ ነገር አድርገሻል በእኔ ስም አትልክም ነበረ ያለው ምናምን ነገር አለ። ከዛ ነው በቃ ብዬ ሽማግሌዎች እንዲፈርዱኝ እንትን ስል በፍጹም እኮ ብሎ ሽማግሌዎች ፊት በፍጹም አለ። በቃ መሐላ ደረጃ ደረሰ ማለት ነው። የሚገርመው ሀቡዬ ከዛ በኋላ መሐላ ደረጃ ደረሰ ማለት ነው። ከዛን ተውተሚ እኔ እናንተ ተዋልደናል ቢያንስ ብዙ ነገርን አብረን አሳልፈናል። በፍጹም ይሄው የፈለጋትን ነገር ማምጣት ትችላለች ሲል ጊዜ ያንን ደረሰኝ አወጣሁኝና አንደኛው አመራር ነበርና ይሄውና ይሄንን እዩት የመናክል ጊዜ እንደሆነ እዩና ፍረዱኝ ስል አውዬ በቃ በጣም አለቀሱ የነበሩት ሽማግሌዎች። እኛ በፊት አምነን ነበር ኢቭን በቢሮ ደረጃ እንኳን አንዳንድ ነገሮችን ስናይ መክረኑ ነበር የዚች ልጅ ገንዘብ እንዳታጠፋ እባክህ እንደዚህ የምትሆነው ብለን ነበር አሉ። ከዛም በኋላ በጣም በቃ አውዬ እውነት ለመናገር ጭንቅላቴ ሁሉ በጣም በቃ ልክ አልነበርኩኝም። አይምሮዬ ሁሉ ተነክቶ ነበር። መድኃኒት ሁላ ጀምሬ ነበር አቡዬ እና መድኃኒት ለ8 ወር ወስጃለሁ አቡዬ። ለ8 ወር መድኃኒት ወሰድኩ። በቃ ልክ አልሆን አልኩ። ምክንያቱም ለራሴ አንድ እንኳን የቀየርኩት ነገር አልነበረም። 1 5 ሁላ አላስቀርም ነበር ስልክ የነበረውና
መጨረሻ እንደዛው ሆኜ 8 ወር በኋላ ትንሽ ወደ ራሴ ተመለስኩ ምናምን ነገር። ከዛም በቃ ጥፋተኛ እንደሆነ ብዙ ነገርን እንዳበላሸ ምን እንዳለ ሽማግሌ ልኮ ከእንደገና በቃ በጣም በድያለሁ፣ ይሄን ሁሉ ነገር የሰራሁት በእንደዚህ ነው ብሎ በቃ ከእንደገና ተዋልዳቸዋል በሚል ሁኔታ በቃ ለልጆቼ ስል ደግሞ ታረቅን። በቃ ገንዘብ ነው፣ እኔ ከዚህ በኋላ በቃ ስደትም አልሄድም፣ ይሄ የኔ ስህተትም ነው ልጅነቴም ነው ብዬ በቃ ቤተሰብም ጣልቃ ሊገባ አልፈለገም። አዎ የጠፋው ጠፍቷል፣ ስተት ነው። በእርግጥ ግን እሷች ልጃችን በልጅነቷ ሰው ሀገር ተሰዳ እንዲህ መሆን አልነበረበትም ብለው ቤተሰቦቼም በጣም በቃ ልጅነት ትዳሬ ስለሆነ እንትን እንዲል አልፈለጉም። ተመልሰን አቡዬ ታረቅን ማለት ነው። እና ታርቀን ስንኖር የሚገርምሽ ነገር አቡዬ ለካ ያኛውን ታሪክ በፍጹም አላቆመም፣ በድብቅ እዛ ታሪክ ውስጥ እንዳለ ነው የሚገርምሽ አቡዬ ከዛች ሴት ጋር ማለት ነው። ከዛም በዚሁ መካከል ማለት ገንዘቡ ይትሶኪ ገንዘቡን ይቀራልሽው፣ ግን ከዛች ሴት ጋር ቺት ያደረገውንም ይቅር ብለሽው የታረቃችሁት? በቃ ማለት ተሳስቻለሁ፣ ስህተት ሰርቻለሁ፣ ግን ከዛ ነገር ራሴን ቆጥቤያለሁ። ምክንያቱም በቃ ማለት እኔ በስህተት ነው እሷ ጋር የሄድኩትኝ፣ እሷ ጋር የሄድኩት በሰው የመጣ ነው እንትን ያልኩት። ሰዎች እንዲህ ብለውኝ እሷ እዛ ምን እንደምታረጋ አንተ ምን ታውቃለህ አንተ እንዲህ ብለውኝ ሄጃለሁ ብሎ በሰዎች ምክር ተሳስቶ እሱ እንደዛ ነው የሚለው። በቃ በሰዎች ምክር ተሳስቼ ሌላ ሴት ጋር ሄጃለሁ፣ ይሄ ስህተቴ ነው፣ በቃ ከዚህ በኋላ ግን አንቺንም ልጆቼንም ልክስ ዝግጁ ነኝ በሚል ማለት ነው። ከዛም በቃ ማለት እኔ ጠፍቷል፣ ይሄ የኔም ስህተት ነው ያለማወቄም ነው ልጅነቴም ነው ብዬ በቃ ታውኩኝ። ታርቀን አብረን እየኖርን ልክ ከ3 ዓመት በኋላ በቃ እኔ አሁን ከዚህ በኋላ ያለው ነገር ይሄ እንደዚህ ከሆነ እኔም ከዚህ በኋላ ሌላ ልጅ ደግሜ የስራዬን እየሰራሁኝ መኖር እፈልጋለሁ ብዬ ልክ መሀል ላይ አረገዝኩኝ እኔ ማለት ነው። ከ3 ዓመት በኋላ ልክ ከ3 ዓመት በኋላ እርግዝናዬ ላይ ልክ 7 ወር ላይ አቡዬ በጣም ተቀያየረ እምለውን በቃ እኔ እያወራሁት ጥሎኝ ይወጣል። እኔ የሆነ ነገር እንኳን ፈልጌ እንዲህ ኢቭን እንኳን ሌላ ይቀርና አቡዬ ሙዝ ታውቂያለሽ ሙዝ ግዛልኝና ና ብዬው ትቶ ይመጣል። ብቻ ብዙ ነገር ሆነ ተቀያየረ ምናምን ነገር። ከዛ እንዲህ ለምንድን ነው ይሄ ነገር እየሆነ ያለው ለምንድን ነው ደስተኛ ያልሆነው ብዬ በጣም በቃ ብዙ ሀሳብ ውስጥ ድጋሜ ገባውኝ አቡዬና ምን ወሰንኩኝ አንድ ቀን አቡዬ በቃ ማለት ድጋሜ ራሴንም ልጆቼንም እንትን ከመል በቃ ራሴን ማጥፋት አለብኝ ብዬ በጣም በቃ የማይሆን ሀሳብ አሰብኩኝ። ይሄንን አሁን እዚህ ጋር ላቀርብ የፈለኩትኝ በራሳችን ላይ እርምጃ እንዳንወስድ የሚለው ነገር ትምህርት እንዲሆን ነው አቡዬና በቃ ይሄ የጨጓራ መድኃኒት ነበርና በጣም ወሰንኩ። በቃ ለምን በልጅነቴ ልጅ ነኝ ግን ለምንድን ነው በእኔ ላይ ይሄ የሚደርሰው ብዬ ሙሉ 2 ሽሮፕ ነው የጠጣሁት አቡዬ። ሙሉ የጨጓራ 2 የ7 ወር ነኝ ያንን 2ቱን ጠጣሁኝ። ከዛ በኋላ አቡዬ በጣም የ7 ወር እርጉዝ ሆኜ ማለት ነው። ማለት ራስሽን ከነልጅሽ ነበር ልታጠፊ የወሰንሽው? በቃ ምክንያቱም ድጋሜ ይሄንንም ልጅ ወልጄ እነዛንም አሰቃየው ድጋሜ ይሄንንም ልጅ ወልጄ አልሰቃይም በሚል ሁኔታ በቃ በጣም ማይሆን እንትን ውስጥ ገባሁኝና እያናገርኩት ጥሎኝ ይወጣል። በፈለገው ሰዓት እሱ ለራሱ ተዝናንቶ ይመጣል ምናምን፣ እኔ ልጆቼን ይዤ ቤት እቀመጣለሁ። ከዛ በቃ ይሄንን ውሳኔ ወሰንኩኝ። ከዛ ግን እግዚአብሔር አልፈቀደውም አቡዬ ተረፍኩኝ። ሐኪም ቤት ሄጄ ምናምን ነገር ልጄ ላይ ምንም ነገር ሳይደርስ ተረፍኩኝ ማለት ነው። እና መጨረሻ ልክ ለወልድ ሳምንት ምናምን ነገር ሲቀረኝ አቡዬ ምን ሰማልሻለሁ እሱ ከዛች ሴት ጋር ሲዝናና ምናምን ያዩትና መተው ይነግሩኛል። ከዛ ግን ያንቺ እኮ ለምንድን ነው እንደዚህ እንትን ማትዩ ለምን አትማሪም? እሱ እኮ አሁንም አልተመለሰም፣ እሱ እኮ እንደዚህ ነው፣ አሁንም ራስሽን ጠብቂ ምናምን ብለው ሲነግሩኝ ማመን አቃተኝ አቡዬ። እና በቃ ግን ምንድነው ማድረግ ያለብኝ አሁን የሰንኩ ልሞትም በቃ እግዚአብሔር ታድጎኛል፣ ድጋሜ ሌላ ነገር አላደርግም። እግዚአብሔር በሰላም ይሄንን ጽንስ እስክገላገለው ብቻ አቅም ይሁነኝ ጉልበት ይሁነኝ ብዬ ልጄን ወልጄ 1 ዓመት እስኪሞላኝ አቡዬ እያወቅኩኝ ከሌላ ጋር እንደሆነ እያወቅኩኝ በቃ ሳናግረው መልስ እንደማይሰጠኝ የሆነ ምክር እንኳን ቤት ውስጥ የሆነ ሀሳብ ሳመጣ እንኳን መልስ አይሰጠኝም። አንቺ እንደስ እንዳለሽ አድርጊ ነው በቃ የሚለው። በልጆቹ ዙሪያ አጣስቲ አስጠናቸው እስኪ የሆነ ነገር እንኳን እንትን በላቸው ስለው በቃ መልስ አይሰጥምና 1 ዓመት ከ3 ወር ሙሉ አቡዬ እያወቅኩ እንዳላወቀ ሰው ኖርኩኝ ማለት ነው ለልጆቼና ለዚህ ለትንሹ ልጅ ስል። ከዛ ልክ 1 ዓመት ከ4 ወር ሲሆነው ትንሹ ልጄ አንድ ቀን እንዳጋጣሚ ስልኩን ቻርጅ ላይ አድርጎ እሱ ሻወር ሊወስድ ገባና ከዛ ስልኩ ጮኸ አቡዬ። ስልኩ ሲጮህ አነሳሁትኝ ለመጀመሪያ ጊዜ ማለት ነው አቡዬ። ከዛን ውዴ እየጠበኩክ እኮ ነው ለምንድን ነው የቆየኸው
ቁርስ እንድንበላ እየጠበቅኩክ ነው የሚል ድምጽ ሰማሁ ማለት ነው። ከዛም በኋላ ሄሎ አልኳትኝ። ከዛ ሄሎ ስል መልስም አልሰጠችም፣ ምንም አላለችም፣ ዝም ትላለች አቡዬ። ከዛ ያንን የሷን ቁጥር ከሱ ስልክ ላይ ወደ ራሴ እንትን አልኩኝና በኔ ስልክ ደወልኩላት አቡዬ። ከዛ በኔ ስልክ ደወልኩላትና አሁን ደውለሽ ነበረ በዚህ ስልክ በእንደዚህ አይነት ቁጥር ደውለሽ ነበረ፣ ግን ያልሽውን ነገር ሰምተሽዋል ወይ ታውቀውሻል ወይ ምናምን ነገር ብዬ አወራኋት ማለት ነው ያችን ሴት። ከዛ ሳወራት ጊዜ አዋቃለሁኝ አለች። ከዛ እኔ እኮ ባለቤቱ ነኝ፣ እኔ የልጆቹ እናት ነኝ ብዬ ነገርኳት፣ ያለውን በኔና በሱ መሃል ያለውን ታሪክ አወራኋትና ልጅ እንዳለው ታውቂያለሽ፣ ትዳር እንዳለው ታውቂያለሽ፣ አሁን ተናግረሽ ሄለው ስል ነው የዘጋሽው እና እኔ ሚስቱ ነኝ፣ የልጆቹ እናት ነኝ፣ እንዴት ትዳር ብያለሁ እያወቅሽ ነው እዚህ ነገር ውስጥ የገባሽው ስላት ኢቭን እኮ አለችኝ አንቺ ትንሹ አሁን የወለድሽው ልጅ እንዳትወልጂ ብሎ አላለሽም አለችኝ አቡዬ። እውነት ነው የምልሽ እንዳትወልጂ እያለሽ አልነበረም አለችኝ። ከዛ ይሄንን ጥያቄ ደግሞ እኔ ስል አሁን እኮ ልጅ አያስፈልገንም አትውለጂ ብሎኝ ነበር አቡዬ። ከዛ ይሄን ታሪክ እሷ ታውቃለች። አትውለጂ እያለሽ አይደል አንቺ እሱን በልጅ ለማሰር ነው እንደ የምትፈልጊው አለችኝ ሀቡና በጣም ሰውነቴ ተንቀጠቀጠ እሷ እንደዛ ስትለኝ። ከዛ እባክሽን እኔ ብዙ መከራና ብዙ ስቃይ ያሳለፍኩኝ ልጅ ነኝ ደንዬ ስነሳ እንዳታቆሚ እሺ። በዚህኛው እየሰማሁሽ ነው፣ የሰከንድ አካውንቴ ገስት ላይ ባለው እየሰማሁሽ ነው። በዚህ ባስተጋባ ዝማሬ ገኝሽ በዚህ ሰማሻለሁ። እሺ እሺ አቡዬ። እና ከዛ በኋላ ባክሽን በቃ ስለነዚህ ልጆች ስትይ አልኳትኝ፣ ስለነዚህ ልጆች ስትይ በቃ ልጆቼ ሜዳ ላይ እንዳይበተኑ ስትይ ባክሽ በቃ ከህይወታችን ላይ ውጪ። ምክንያቱም እኔ ብዙ ስቃይ ያሳልፌ ነው እነዚህ ልጆች ያሳደግኩት። ምናልባት ዛሬ እሱ ለብሶ ሲወጣ ነገ እንደዚህ ሲሆን ነው። ነገ ግን ይሄ ነገር ዛሬ በእኔ ላይ የደረሰው ነገ በአንቺ ላይ እንደማይደርስ ምን አይነት ርስክ አለሽ አንቺ? ዛሬ እኔን ትቶ እነዚህን የመሰሉ ልጆች ትቶ ወደ አንቺ ሲመጣ ምንድን ነው ብለሽ ነው አንቺ ይህንን ሁሉ ነገር እያወቅሽ ነው ወይ የምትቀበዩ? እንዴት እንደዚህ አይነት ህይወት ውስጥ ትገበያለሽ? እና እባክሽ በቃ ስለምንም ሳይሆን ስለኔም ሳይሆን ስለነዚህ ልጆች ስትይ ስለ ልጆቼ ብቻ ልለምንሽ። በቃ እኔ ከፈለግሽ የፈለግሽው ቦታ ላይ መጥቼ አንቺን ላግኝሽና በአካል ተገናኝተን እኔና አንቺ እንነጋገር። በእኛ መካከል እባክሽ ጣልቃ አትግቢ ብዬ ስለምናት በፍጹም እሱ እኮ አይፈልግሽም፣ በጭራሽ አይፈልግሽም። ከድሮም ጀምሮ በቃ አንቺ በሽማግሌ በምን በልጅ እያያሹ ነው እንጂ እሱ መጀመሪያም ጀምሮ አንቺን አይፈልግሽም ነበረ። ስለዚህ አሁንም በቃ ተይው እሱ የራሱን የሆነ ህይወት ይኑር አለችኝ ማለት ነውና በጣም በቃ ስሜታዊ ሆንኩኝ። ከዛም በኋላ እንደውም ከኔ አንደበት የማይሆኑ ቃላቶች መውጣት ጀመሩ። ከዛ በቃ የማይሆኑ ቃላቶች ተናገርኳት፣ ሰደብኳትኝ ምናምን ነገር እና አንቺ በቃ የለመድሽ ነሽ ብዬ ብዙ ነገር ነው በቃ በሰዓቱ ከአንደበቴ የወጣው። በጣም ተናገርኳትኝ። ከዛ ዘጋችኝ፣ በቃ ዘጋች፣ ስልኬን ብሎ ካደረገችኝ። ከዛም በኋላ ልክ እሱ ሲመጣ በቃ ሰውነቴ እንቀጠቀጥ ነበር በቃ እሱ ሲመጣ። ከዛም በኋላ ቀጥታ ተሜ አልኩት አንዴ ላናግርህ እፈልጋለሁኝ። ምንድነው እሱ መቅደስ የምትባል ሴት ደውላ እንደዚህ ስትል ነበረ። ከዛ በኋላ ግን እኔ በራሴ ስልክ ደውዬ ስልኩን ወስጄ ደውዬ አናግሬያታለሁኝ። እና ምን እየሆነ ነው ተመስገን? ለምንድነው ይሄ ነገር የሚሆነው? እንዴት እንዲህ ታደርጋለህ? ድጋሚ ለምንድነው የምታቆስለኝ? የማይሆን እንኳን ከሆነ እኔ እናንተ እኮ በፍቅር መለያየት እንችላለን። ይሄን አክል እኔ ምን በድዬክ ነው ብዬ በጣም እንትን አለን። ከዛን በቃ አንቺ ምን ስለሆንሽ ከእኔ ስልክ ላይ የእሷን ስልክ ወስደሽ አንቺ እኔን ሳታናግሪኝ አንቺ ማን ሆንሽ ምን ስለሆንሽ እሷን ታናግሪያታለሽ አለኝ ማለት ነው። ከዛ እኔ እኮ ሚስትክ ነኝ፣ እኔ ልጆችክ እናት ነኝ፣ እንዴት ነው የማላናግራት ስል ከእኔ ፍቃድ ሳትወስጂ ስለደወለች ብቻ አንቺ ማን ስለሆንሽ እሷን ታናግሪያታለሽ? ማን ስለሆንሽ ነው አንቺ ደውለሽ እሷን እንደዚህ ብለሽ የምታናግሪያት ብሎ በቃ በእኔ ላይ እንደሆነ ነገር ሆነ፣ በእኔ ላይ ተነሳብኝ። ከዛ ጥሎኝ ወጣ፣ በቃ ለባብሶ ጥሎኝ ወጣ። አንቺ እንዴት በቃ እሷን ታናግሪያታለሽ? ማን ስለሆንሽ ነው የሚለውን ደጋግሞ ተነስቶ ጥሎኝ ወጣ። ከዛ በጣም አበድኩ። ለእህቴ ደውዬ እህቴ እንደዚህ ነው ብዬ ለታላቅ እህቴ ደውዬ ስነግራት ተረጋጊ፣ ምንም እንትን ነው ሲል ሚስት ስለሆንኩ አትይም እንዴ አንቺ? እኔ ሚስት ማን መብሳለሁ ከሚስት በላይ እኔ የልጆች
እኔ ልጆችክ እናት ሚስትክ ነኝ። ምንም ነገር የሚሆነው ነገር የማወቅ መብት አለኝ። አንተም ስለኔ የማወቅ መብት አለክ። ማንም አሁን አንድ ወንድ ልጅ አልኩት ኢቭን አንድ ወንድ ልጅ አሁን ደውሎ ገኒ እየጠበኩሽ እኮ ነው ቁርስ ልንበላ ለምን ቀረሽ ቢል ምንድነው አንተ የሚሰማክ? እስኪ አንተ በኔ ቦታ ብትሆን አትጠይቀኝም ብዬ ስናገረው ምን አለ? እሱ እንዳመለካከታችን ነው አለኝ ማለት ነው። እሱ እንዳመለካከታችን ነው አለኝ። ከዛ ምንም እንዳመለካከታችን እኔ አንድ የምወደው ሰው ከሆነ ግን እጠይቀዋለሁ አልኩት። የማልፈልገው የማልወደው ከሆነ ግን አልጠይቀውም። የራሱ ጉዳይ እንደፈለገው ይሁን ብዬ እላለሁ። እኔ ግን ስለምወድቅ የልጅነት ባህሌ ስለሆነ ጠይቄያለሁ። አሁንም በስነ ስርዓት ቁጭ ብለህ አናግረኝ አልኩት። የፈለገሽን ማድረግ ትችያለሽ፣ የፈለገሽን ውሳኔ መወሰን ትችያለሽ ብሎ አቡዬ ጥሎኝ ሄደ። አሁንም ማለት ነው ገዛ ጥሎኝ ሲሄድ አቡ በቃ ቤቱ አልበቃለኝ። በቃ አቡዬ መሬት ላይ ተንከባለልኩ፣ አለቀስኩ፣ ምን ሆንኩ። በቃ በጣም ራሴን በቃ ጠላሁኝ ማለት ነው። ይሄንን ያክል ምን አድርጌው ነው የጠላኝ ብዬ በጣም በቃ ሌላ እንትን ውስጥ ገባውና በቃ አሁን ምንም አይነት ነገር አላደርግም። በቃ አሁንም ሽማግሌ ሰብስቤ ያሁኑ በስነ ስርዓት ከሱ ጋር መለያየት እፈልጋለሁ ብዬ በቃ ወይ ብጠብቅ ሊመጣ ነው አቡ ብጠብቀው ሊመጣ ነው። ከምሽቱ 6 ሰዓት ሲሆን ተኝተን እያለን መጣ። ከዛ ሲያንኳኳ ተነስቼ በር ስከፍት አቡዬ ምን ስለሆነ ነው በሩን ቆልፈሽ የምትተኘው? ይሄ በር ከዛሬ ጀምሮ እንዳይዘጋ፣ በፈለገኝ ሰዓት ገብቼ እወጣለሁ፣ በሩ በፍጹም እንዳይዘጋልኝ ማለት ነው አቡዬ። ከዛ እንደዛ ሲለኝ ምን ማለት ነው? ልጆች አሉ፣ እኔ እንቅልፍ ሊወስደኝ ይችላል። ልጆቹ ተነስተው ከፍተው ቢወጡስ እንዴት እንዲህ ትላለህ? ተመስገን ምንድነው እስኪ ችግር ብዬ በጣም በቃ ሲያስጨንቀኝ ታላቅ ወንድሙ ነበረ። ወዲያው በዛ በምሽት ለታላቅ ወንድሙ ደውዬ አናገርኩት። እንዲህ ነው ብዬ እያለቀስኩ ታላቅ ወንድሙ ሳናግረው ወዲያው ታላቅ ወንድምየው እኔን ዘግቶ ወደሱ ሲደውል እንዴት ጭራሽ ለቤተሰቦቼ ትነግሪያለሽ? እንዴት ለቤተሰቦቼ ታወሪያለሽ? ብሎ በቃ እንደሆነ ነገር ሆነ አቡዬ። ከዛ መያያዝ ደረጃ ገባን ማለት ነው አቡዬ። ከዛ ፀጉሬን ቁጥርጥር ተሰርቼው ነበርና አቡዬ ጠቅሎ እንደዚህ ያዘኝ ማለት ነው። ከዛ ልክ ጠቅሎ እንደዚህ ያዘኝ፣ ሲይዘኝ ወደኩኝ። ከዛ በጉልበቱ እምብርቴ ላይ እንዲቆሞ ወደታች አፍኖ ያዘኝ ማለት ነውና ከዛ ልክ አፍኖ ሲይዘኝ ከፊት ለፊት ፀጉራችን ስስ ነው ታውቂያለሽ አቡዬና ወደ 5-6 ቁጥርጥር እንዳለ እንዲህ ከላይ ላይ ተነቅሎ መሬት ወድቋል ማለት ነው። ከዛ አንደኛው ልጄ ተነስቶ ይጮሃል። ከዛን አንደኛው ልጄ ደግሞ እግሩን ይጎትተዋል። መጨረሻ በዛ መካከል ጎረቤት መጡና ከኔ ላይ ሲያስለቅቁት አቡዬ ግንባሬ ፀጉሬን እንደነቀለው እንደ እንትን በቃ ሽፍ ብሏል ደም ማለት ነው አቡዬ። ከዛ በቃ እንዴት ታረጋለህ ብለው እሱን ወደ ህግ ቦታ ወሰዱት። ከዛን እኔም በቃ ምን ታደርጊያለሽ ትከሽዋለሽ ወይ ሲባል እኔ አልከሰውም ግን በቃ እኔ አልከሰውም ያልኩበት ምክንያት አለኝ አቡዬ። እኔ አልከሰውም ምክንያቱም በቃ ከዚህ አሁን ያለኝ አማራጭ ድጋሜ ለሰውዬ እድል ከሰጠው መሞት ነው፣ ሌላ እድል የለኝም። ስለዚህ ያለኝ አማራጭ በስነ ስርዓት ከሱ መለያየት ነው በቃ። ምክንያቱም እምብርቴ ላይ እንዲህ በእግሩ በጉልበቱ ቆሞ እንዲህ 5 ፀጉር አይደለም 1 ፀጉር ሲነቀል ምን ያህል እንደሚያም ሁላችንም እናውቃለን። ስለዚህ ይሄን ቁጥርጥር ኢቭን እስካሁን አውያ ያለ ቁጥርጥር ማለት ነው የተነቀለው። ከዛ አልከሰውም። እናንተ ግን የምታደርጉትን አድርጉ። እኔ አልከሰውም። ወደሚሄደው ህግ ሄጄ ፍቺ ጠይቄ ልጆቼን ይዤ ወደ ቤተሰቤ ጋር ሄዳለሁ ብዬ ያለውን ነገር እንትን አልኩኝ። ከዛ ለሱ በሰዓቱ ማስጠንቀቂያ ሰጡት፣ አጠገቧ እንዳደርስ አሉት። ከዛ እኔ ክስ መሰረትኩ። በማግስቱ ሴቶችና ህጻናት ጉዳይ ሄጄ ክስ መሰረትኩ አቡዬ። እዛ ሴቶችና ህጻናት ሲጠሩት ራሱ በእኔና በሷ መሀል እናንተን አይመለከታችሁም አይነት ነገር ተናገረ ማለት ነው። ይቅርታ አንዴ አቡዬ አሎ እና ከዛ በኋላ ሴቶችና ህጻናት ጉዳይም ሲጠሩት አልቀርብም አለ። የፈለገችበት መሄድ ትችላለች፣ አልቀርብም ብሎ እምቢ አለ ማለት ነው። ከዛም በቃ እነሱ በቃ ጠበቃ እኛ እንቀጥርልሻለን። ምክንያቱም እዚህ ጋር እኛ ራሱ ስንጠራው እኛን አክብሮ መምጣት ያልቻለ ሰው በጣም አስቸጋሪ ነው፣ ህግ አዋቂ ሆኖ እንዴት እንዲያረጋል ብለው እነሱ ጠበቃ እንቀጥርልሻለን፣ በቃ ጉዳዩን ወደ ፍርድ ቤት እንውሰደው አሉ። ከዛም ጉዳዩን በፍርድ ቤት ጀመርኩኝ ማለት ነው። እና ፍርድ ቤት ጀምሬ በቃ እኔ በቃ ከአቅሜ በላይ ስለሆነ ይሄንን ነገር እኔ አልፈልግም፣ ስለዚህ ብዬ ያለውን ፍርድ ቤት ጉዳይን እንትን አልኩኝ። ከዛም በቃ በፍርድ ቤት የኔና የሱ ጉዳይ እየሄደ መጣ ማለት ነው። ከዛ ቀጠሮ ሲሰጥ ምን ሲል አቡዬ አንድ ቤት ውስጥ ነን እንግዲህ ሁሉ ነገር ሲካሄድ አቡዬ
ከዛ ግን በፈለገው ሰዓት ይገባል፣ በፈለገው ሰዓት እንትን ይላል። ምንም የማናግረው ነገር የለምና ከዛ ልክ ለ2 ወር ቀለብ ከለከለኝ አቡዬ። ደሞዝ አይሰጠኝም። ቤት ውስጥ ነው ቁጭ ብዬ ያለሁት ማለት ነው። የፍርድ ቤቱ ኬዝ እንትን እስኪል በቃ ፍርድ ቤት እስኪወስን ብሎ 2 ወር ሙሉ ያለምንም በቃ እህቴ እየረዳችኝ 2 ወር ሙሉ በእንደዚህ አይነት ሁኔታ እንትን አልኩ። መጨረሻ የፍርድ ቤቱ እንትን ውሳኔ መጣ። ከዛ እኔ እና እሱ መለያየት ደረጃ ልክ 2 ቀን 3 ቀን ሲቀረን ቀጠሮ እንደዚህ አለኝ። አንድ ነገር ግን አለኝ፣ እድሜ ልክሽን እያለቀሽና እድሜ ልክሽን እየተንከራተትሽ እንድትኖሪ ነው የማደርግሽ አለኝ አቡዬ። የሚገርምሽ 3 ቀን ሲቀረኝ እድሜ ልክሽን አለ እየተንከራተትሽ፣ ወይኔ እሱን ባልተውኩት እያልሽ እየተንከራተትሽና እያለቀሽ ነው እንድትኖሪ የማደርገው አለኝ። እኔ ችግር የለም ባንተ ላይ አልኩት፣ እኔ ግፍ ሰርቼ ወይ ባንተ ላይ እንደው የሆነች ነገር አስቤ እንኳን ከሆነ አልኩት ሰማይና ምድርን የዘረጋ አምላክ በእኔ ላይ ይፍረድብኝ ብዬ ከዛ ምንም አላልኩ። በቃ ምክንያቱም ይከራከርልኝ የለም። እኔ ለእኔ ቤተሰቦቼም ገጠር ናቸው። በቃ የሆነ ከጎኔ እንኳን ማማክረው ሰው አልነበረኝም አቡዬ። በዛ መካከል የፍርድ ቤቱ ውሳኔ መጣ። ከዛም በቃ ፍርድ ቤቱ ያለውን ነገር ለልጆቼ የሚሆነውን ውሳኔ ወሰነ። የሚቆርጥላቸው ብር ተወሰነና እኔም ያንን ተቀብዬ ልጆቼን በማግስቱ ከፍርድ ቤት ማለት ማሳደግ ትችላለች አትችልም፣ የቤተሰቦቿ ሁኔታ ይታይ የሚለውን ፍርድ ቤት አዞ ነበርና ከፍርድ ቤት እንትን የሚሉት ሄደው ቤተሰቦቼ ጋር ልጆቹ መኖር ይችላሉ የሚለውን ፍርድ ሄደው ቤተሰቦቼ ጋር አይተው ምናምን መጡና ከዛ እኔ ልጆቼን ይዤ ቤተሰቦቼ ጋር መኖር እንድችል ፍርድ ቤቱ አጣራ። ከዛ እሱ ብዙ ነገር አለ። በቃ ልጆቹን ማሳደግ አትችልም፣ ምንም ነገር የላትም። እኔ ግን ልጆቼን የማሳደግ መብት አለኝ፣ ልጆቼን እኔ ያሳድጋለሁ፣ እሷ የፈለጋት ቦታ ሄዳ መኖር ትችላለች አለ። በእንደዛ አይነት መካከል ፍርድ ቤቱም ለእኔ ወስኖ ልጆቼን ይዤ እናቴ ጋር ገባሁኝ አብዬና እናቴ ጋር ገብቼ መኖር ጀመርኩኝና በቃ እናቴ ጋር እየኖርኩ ግን ሁኔታዎች ከበዱኝ አቡዬ። ሁኔታዎች እውነት እየከበዱኝ መጡ። ምክንያቱም ከተማ የለመደ ልጅ ብዙ ነገር ይፈልጋል አቡዬ እና አንዳንዴ ትንሹ ልጅ የሆነ ነገር ግዢ ይለኛል እና ትልቆቹ እማ እንዲህ ነው እኮ ሲሉኝ በጣም በቃ መጨናነቅ ጀመርኩኝ። እናቴ በቂ የሆነ ነገር የላትም እና እናታችን ጠላና ረቄ ሽጣን ያሳደገችን አቡዬ፣ እውነት ለመናገር ማለት ነው እና ከዛ እህቴ ሰው ቤት ትሰራ ነበረና እህቴ የሚገርምሽ አቡዬ በወር የምትሰራውን ደሞዝ ለኔ ለልጆቹ ከተማ ስላደጉ የሚፈልጉት ነገር ስላለ ለኔ ሳትል አቡዬ እህቴ አካለ ጉዳተኛ ነች። እንደዛ ሰው ቤት ሱቅ እየሰራች የእውነት ነው የምልሽ 1 ብር ሳትቀንስ 2500 ብር እሷ ትወስዳለች፣ 3500 ብር እሱ ተቆራጭ ያደርግልኛል ማለት ነው። ለልጆቼ በእንደዛ አይነት ሁኔታ መኖር ጀመርኩኝ። ከዛ እንደ አዲስ በቃ መቋቋም ጀመርኩ። እንደ አዲስ ወደ ማንነቴ መመለስ ጀመርኩ አቡዬ። ብዙ ነገር ሆንኩ። በጣም በቃ ከሰውነት ጎዳና ወጣ። ያንን ያደረገው ምንድነው? መጀመሪያ እኔ ያለማሰቤ መጀመሪያ ላይ እኔ ቆም ብዬ ያለማሰቤ ያለማስተዋሌ ነው ያንን ነገር ያደረገኝና በጣም ተጎዳው ፊዚካሊ አቡዬ። ብዙ ነው HIV ያዛት እስከሚሉኝ ደረጃ ማለት ነው። በጣም ከስቼ እኔ ግን የልጆቼ ጉዳይ ነው እንደዛ ያደረገኝ ማለት ነው። ማለት አስባለሁ ልጆቼ ከከተማ ወደ ገጠር አስቢት ወልደው ያደጉ ልጆቼ ከተማ ነው ትምህርት የጀመሩት ከተማ ላይ ነው። በቃ ያ ነገር ስለ ልጆቼ በጣም በቃ የኔ ችግር ነው ልጆቼን እዚህ ደረጃ ያደረሰው የሚል ብዙ ዋጋ አስከፍሎኛል አቡዬና እግዚአብሔር ይመስገን። ከዛም ልጆቼ በጣም አስተዋይ ናቸው መንታዎቹ። በጣም በቃ ጥሩ እንትን አላቸው እና ሲከፋኝ የሆነ ነገር ሲሆን አይዞሽ እናታችን በቃ ያልፋል እኮ አይዞሽ እንዲሁ ነገር ራሱ ሲሉ አቡዬ ሲኖር እንደ ባሏ መጥቷል እያሉ ነው ኮሜንት ላይ። ባልሽ ቲክቶክ አለው እንዴ? ይኖረዋል አቡዬ። ማን ነው ስሙ? ተመስገን የቲክቶክ ስሙ አይ ጋይስ እሱ አይሆንም፣ ዝም ብሎ ይሆናል። አቴንሽን ሲከር ይሆናል ዝም ብሎ እና አቡዬ በእንደዛ አይነት ሁኔታ ነገሮች አንተናሉ። ከዛም በኋላ ልጆቹን እንዲጠይቅ ራሱ አቡዬ ፍርድ ቤት ፈረደለት። ማለት በሳምንት ሄደክ ልጆችክን ማየት ትችላለክ እንትን የሚል እንኳን ከሆነ አንተ ወስደክ ራስ ጋር እንትን ብለህ መመለስ ትችላለክ እሑድና ቅዳሜ ብሎ ፍርድ ቤት ፈቀደለት በሳምንት ማለት ነው አቡዬ። ከዛን እኔ እዛ መሄድ አልፈልግም እፈራለሁ፣ ቤተሰቦቿን እፈራለሁኝ አለ ማለት ነው ሀቡ።
ከዛ ቤተሰቦቼ ምን አደረጉክ? ለምሳሌ ምን አረጉክ? እንዴት ትላለህ ካልኳ ይፈራሉ አለ። ከፈለክ በቃ ልጆችን መጠየቅ ባለብህ ሰዓት አልከለክልህም፣ ልጆችን መጠየቅ ትችላለህ ካልኩት አውዬ 7 ወር ነው 8 ወር ድረስ ልጆቼ ምን ላይ ናቸው? ትምህርት ቤት እንኳን ኢቭን መስከረም ላይ ሳስመዘግባቸው ብዙ ነገር እንትን ብዬ ብዙ ሰው ላላኩበት አውዬ ቢያንስ ቦርሳ እንኳን የሆነ ነገር እንዲዶጉም ብዬ ብዙ ነገር ጠየቅኩት። ፈቃደኛ አልሆነም። ኢቭን ጓደኞቹ እንኳን ሲያናግሩት ምንድነው የሚሉ ጎዳና ቢወድቁ የቱ ጋር መተኛት እንዳለባቸው ያቃሉ አይነት መልስ ለጓደኞቹ ሰጠ ማለት ነው ሀቡዬ። ከዛ እሱ በቃ ለልጆቹ እንዲህ አይነት ሐሳብ የሚያስብ ሰው ገኒ በቃ አንቺ ራስሽን እንትን ብትይ ጥሩ ነው ብሎ ጓደኛው መልስ ሲሰጠኝ እሺ ብዬ ተውኩኝ። ከዛ መጨረሻም እኔ በቃ ያለውን ነገር በሙሉ እያስተካከልኩ እንትን አልኩ። መጨረሻ እውነት እሱ ሳይፈልግ ደውዬ አንድ ቀን ትንሹ ልጅ አገናኘሁት ማለት ነው። ደውዬ ትንሹ ልጅ አገናኘሁት፣ አወራ ምናምን ነገር በቃ ወንድሞ ትንሹን ሲያወራ ወንድሞችክስ ምናምን ብሎ አወራው። ከዛም በኋላም በቃ ለምን እንዲህ ታረጋለህ? ከኔ ጋር እንትን ብትል ልጆችክን እኮ ማግኘት ትችላለህ። ኢቭን እንኳን አልኩት እኔ ቢያንስ እንደው አልተማርኩም፣ አንተ ግን ከኔ ተምረካል። ግን አልኩት እንደ ተማረ ሰውና እንደ ህግ ሰው በእኔና በአንተ መሀል ያለው ጸብ በእኔና አንተ ነው። ግን እነዚህ ልጆች አልኩት በእኔ አንተ ስለ ልጆች ጉዳይ ይመለከታል። ልጆቼ እንዴት ሆኑ ምን ላይ ናቸው ብለክ እኮ ደውለክ ስለ ልጆቻችን መነጋገር አለብን። ተው ተመስገን እንደዚህ አታድርግ ብዬ እንትን አልኩት። 18 ዓመት ሲሞላቸው እነሱ የአባትነት መብታቸውን ይጠይቁኛል። እሱ የት ይቀራል ብለሽ ነው አለኝ። ዛሬ ሳታሳድግ ዛሬ ልጆቼ ምን ላይ ናቸው ሳትል እንዴት እንዲህ ታረጋለህ? ተው አልኩት። በቃ መልሱም ጥሩ ስላልሆነ ከእንደገና መጠጥ ቤት እየሆነ 9 ሰዓት 10 ሰዓት ላይ ይደውልልኛል ሀቡዬ። እና ሲደውል ምን ያደርጋል መሰለሽ? የሚያወራው እኔን አይደለም የሚያወራው ጓደኛውን አስመስሎ ማለት ነው ሀቡዬ። ጓደኛውን አስመስሎ ነው የሚያወራው። እና ጓደኛውን አስመስሎ ሲያወራ ከአንዴም 2-3 ለምንድን ነው እንዲህ እኔ ደውዬ ነበር እንዲህ ብዬ ነበር ብሎ ሲል ይሄው የደወልክበትን ሰዓቱን ይሄው ደግሞ ስልኬ በዛን ሰዓት ራሱ ሪከርድ ያደርግ ነበር ሀቡዬ። ቴክኖ ነበረኝና ሪከርድ ያደርጋል የማወራውን ነገር ማለት ነው። ከዛ ይሄው ከፈለገ ካልኩት ስልኬ ማውራውን በሙሉ ሪከርድ ስለሚያደርግ ይሄው ልክላለሁ። እንዴት እንዲህ ታደርጋለህ ተሚ? አንተ 9 ሰዓት 10 ሰዓት ድረስ መጠጥ ቤት እንትን ከምትል ምን አለ ለልጆችህ አንድ ትሻል መስሎ። ግን አልገባኝም። እንዴት ሚስቱ ሆነሽ ጓደኛው መስሎ ያወራሻል? ጓደኛው ምን ሊያወራ ይችላል ካንቺ ጋር? ማለት ጓደኛው መስሎ ስልሽ የሚያወራው ጓደኛው ጋር እንደደወለ አስመስሎ ጓደኛው ጋር እንደደወለ አስመስሎ። ለምሳሌ ጓደኛው ስም ሰለሞን ከሆነ ሰላም ሰለሞን እንዴት ነህ ምናምን እያለ ነው የሚያወራው። ትክክል ሀቡዬ። በቃ አንቺ ምን እኔ ሚስትክ ነኝ ምናምን አትይውም ታዲያ? አለው ሀቡዬ። ከዛ ምን ይላል? ሄሎ ይልና ጥርቅም አድርጎ ይዘጋብኛል ማለት ነው። በቃ ጭልም ያለ ጭፈራ ውስጥ ነው ያለው። ግን የት እንዳለ እንዳቅና የሆነ እንትን እንድል ይመስለኛል። ቀኝ እንድትናደጂ። ትክክል አዎ። ከዛም በኋላ በቃ እኔ ደግሞ በኖርማል ሰዓት በቃ እኔ ደግሞ ደውዬ ለምን እንዲህ ታረጋለህ እንዲህ ብዬ ስለው በቃ እሱ ጋር ደውላለሁ ብዬ ይሆናል። እንዴት ግን ያንቺ ቁጥር ፊት ለፊት ወጣ ምናምን እያለኝ እንዲህ በእንደዚህ አይነት መሀል እያለፈን ሀቡዬ። ከዛ መሀል ላይ እኔን ደግሞ አመመኝ። የሚገርምሽ አሁንም ድጋሜ ማለት ከዛ ድጋሜ አሞኝ ኦፕራሶን ሆንኩኝ ሀቡዬ። ኦፕራሶን ሆኜ ሀቡዬ እግዚአብሔር በሚያውቀው ማለት ተዋልደናል ሀቡዬ። ወንድሙ ደውሎ እሷ እንዲህ ሆነ ሆስፒታል ነው ያለችው ሂድና አሁኑኑ ደርሰክ ጠይቃት እንዲህ ሲለው ሀቡዬ ኢቭን ደውሎ አይደለም ቅርብ ነው እንግዲህ እኔ የነበርኩበት አዲስ አበባ ኦፕራሲዮን ሆንኩበት መጥቶም አልጠየቀኝም ሀቡዬ። ከዛ በሰው አስጠየቀ። እውነት ነው ወይ አጣሩ ወይ ብሎ በሰው ሲያስጠይቅ አሁን ሰው ደውሎ እንዲህ ሲለኝ ሆስፒታል ነኝ ግን አሁን ልወጣ ይኸው ታክሲ እንትን ብዬ በር ላይ ነው ያለሁትኝ ምናምን ብዬ ለዛ ሰው መልስ ሰጠው። ከዛ እኔ ወደ እናቴ ጋር ወደ ሆለታ ተመልሼ እናቴ ጋር ገባሁኝ። ከዛም በሁለተኛው ወር ላይ እንኳን እግዚአብሔር ለልጆችሽ አተረፈሽ ብሎ ሜሴጅ ላከልኝ ሀቡዬ። አመሰግናለሁ እንዲህ ነው ያልኩት። አመሰግናለሁ እሺ ተሚ አመሰግናለሁ ብዬ መልስ ሰጣሁት። ከዛ በኋላ ድምፁ ጠፋ አቡዬ። መልስ የለ ንግግር የለ። ከዛ እኔ ስለ ልጆቹ ግን አስባለሁ ሀቡዬ። ልጆቹ እንደዚህ ለምደው በቃ ቢጠይቃቸው እሱ ጋር ቢሄዱ ደስ ይለኛል ሀቡዬ። እውነት ቢያገኛቸው የሆነ ትንሹ ደግሞ እንዴት እንደሚሆን ለአባቱ ያውቃልኝ ከ6 ወር ጀምሮና ቢያገኘው ቢጠይቀው ብዬ በጣም ውስጤ እንትን ይላል። ግን እሱ ፈቃደኛ አልሆነም ሀቡዬ። በዛ መካከል ልክ 1 ዓመት ከ2 ወር እንደሆነ ሀቡዬ 1 ዓመት ከ2 ወር ሲሆነን ምን ሆነ? በጣም በኃይለኛው አደጋ ደረሰበት። ከዛን አደጋ ደረሰበትና
ማለት በቃ ሞቷል ተብሏል። ኦሬዲ በጣም ተጎድቶ ምናምን ነገር ጥቁር አንበሳ ገብቶ ለኔ ተደወለልኝ ሀቡዬ። የምን አደጋ እንደደረሰበት? የመኪና አደጋ ነው። ሰውን የደበደበው ሀቡዬ ሰክሮ ሌሊት 8 ሰዓት አካባቢ ላይ። ከዛ በኋላ አደጋ ሲደርስበት ሀቡዬ ለኔ ደወሉልኝ። የሚገርምሽ ነገር በማግስቱ ማለት ነው። ከዛ በማግስቱ እንደዚህ ብለው ደውለው ነገሩኝ። እንደዚህ አደጋ ደርሶበታል ብለው ደውለው ሲነግሩኝ ሀቡዬ በእውነት ነው የምልሽ እኔ ያለሁት ሆለታ ነኝ። ከሆለታ ጥቁር አንበሳ እንዴት ሆኜ እንደደረስኩኝ እኔና ፈጣሪ ነን የምናውቀው ሀቡዬ። ሄድኩኝ። ትራንስፖርት እንኳን አልነበረኝም እና ለእናቴ ነገርኳት። እናቴ እንደዚህ ስላል በእውነት እንዲያለች እናቴ እኔ አባታችሁ በህይወት ኖሮ ምንም ሆኖ እሱ አንድ ላይ ብንኖርና አንድ ላይ ባሳድጋችሁ ደስ ይለኛል። ሂጂ ብላ ማዘር ከጎረቤት 300 ብር ተበድራ ሰጠችኝ ሀቡዬ። ከዛን ሲሄድ ጥቁር አንበሳ ስደርስ ሀቡዬ እንዳለ ልቡ ላይ ምኑ ላይ መሳሪያ ተደቅኗል። ምን ብሏል? በቃ ራሱን አያውቅም። ፊቱ በደም ተጨማልቋል። አይኑ በጭራሽ አያይም ሀቡዬ። ሁለት አይኑ በጣም አባብጧል ምናምን። ከዛን 2 ወር ከሱ ጋር ቆየውኝ ሀቡዬ። 2 ወር ሙሉ ከሱ ጋር ቆይቼ አስታምሜው ምን ብዬ ምናምን። ከዛ ቤተሰቦቹ መተው ቤተሰቦቹ ሁሉ በጣም እኔን አመስግነውኝ በቃ አንቺ ህግንም ሁሉንም ነገር ጥሰሽ ነው እዛ ቦታ ላይ የተገኘሽው፣ እኛም ብንሆን ማድረግ የማንችለውን ነገር ነው ያደረግሽው ብለው ይሄ በቃ እሱ ወንድማችን አንቺን በድሏል ብለው ቤተሰቦቹ እሱም ይቅርታ ጠይቆ ከዚህ በኋላ እናንተ አንድ ላይ መኖር አለባችሁ ብለው ቤተሰብ በጣም ብዙ ጥረት ተደረገ ሀቡዬ። ከዛ ብዙ ጥረት ሲደረግ እኔ 2 ጥያቄ ጠየቅኩኝ ሀቡዬ። እንድታረቅ ሲያደርጉኝ 2 ጥያቄ ጠየቅኩ። ለምንድን ነው 2 ጥያቄ ጠየቅኩት መሰለሽ? አንደኛ ከዚህም በፊት እኔ ከሱ ጋር እንደዚህ ሆኜ ስታረቅ አልኳቸው ስለዛች ሴት አላነሳሁኝም። ምክንያቱም አንዳንድ ይቅር ስትይ ሀቡዬ ሁሉን ነገር ትተሽ ነው ይቅር የምትይው አይደለ? አላነሳሁኝም። እኔ መጀመሪያ በቃ አጥፍቻለሁ ሲል ጥፋቱን አምኜ ብቻ ይቅርታ ብያለሁኝ። ይቅርታ ሲለኝ ይቅርታውን ተቀብያለሁ። ስለዚህ አሁን 2 ጥያቄ ጠይቃለሁ አልኳቸውኝ። ሌላ ጓደኞቹ 2 ጓደኞቹ ጠርተው እኔን አንተን ሲሉኝ 2 ጥያቄ ጠይቃለሁ አልኳቸው ለጓደኞቹ። ምንድነው ገኒ ሲሉኝ አንደኛ አልኳቸው እናንተም ባላችሁበት ሽማግሌዎች እናንተ ባላችሁበት እኔ ባለሁበት እዛች ሴት ጋር ይደውልላትና ስሟን ጠርቶ እኔ በማወቅም ሆነ ባለማወቅ ወደ አንቺ ህይወት መጥቼ ሊሆን ይችላል፣ ህይወትሽን አበላሽቼ ሊሆን ይችላል። ነገር ግን እኔ ልጆቼን ሚስቴን በድያለሁ፣ አጥፍቻለሁ፣ ስተት ሰርቻለሁ፣ ያንቺንም ህይወት አበላሽቼ ሊሆን ይችላል። ግን ይቅርታ አድርጊልኝ። እኔ ከዚህ በኋላ በህይወቴ ጣልቃ እንዳትገቢ፣ በእኔና ማንቺ ያለው ነገር እዚህ ጋር ያቆም ብለሽ በላትና በእኔም በሽማግሌዎቹም ፊት አውራት። አለበለዚያ ግን አልኩት አንተ በእንደዚህ አይነት ሁኔታ አሁንም እንደ በፊቱ እንትን ብዬ ካለፍኩኝ ድጋሚ አሁንም በእኔ ላይ ጨዋታ ነው። አንድ ይሄ። በሁለተኛ ደረጃ ደግሞ እኔን በድለኸኛል፣ እኔ ብዙ ተሰቃይቻለሁ፣ እንድትክሰኝ እፈልጋለሁ። እንደ አዲስ ቃል ኪዳን እንድታስርልኝ እፈልጋለሁኝ። እንደ አዲስ በቃ ማለት እንድትክሰኝ፣ ጥፋትህን ስላመንክ እንድትክሰኝ እፈልጋለሁ አልኩኝ ሀቡዬ። አሁንም ምን አለ ይሄንን ነገር እንደዛ ስለው እሷ በሌለችበት አሁንም የእሷን ስም አትጥሪ ያለኝ ማለት ነው በጓደኞቹ ፊት ሀቡዬ። ከዛ ምን ማለት ነው? ምክንያቱም አንድ ሰው ጥፋቱን ካመነ በድያለሁ መታረቅ እፈልጋለሁ ካለ ያንን ነገር ማቆም መዝጋት አለበት ብዬ እንዴት እንደዚህ ይናገራል? በቃ ይሄንን ሐሳብ በጭራሽ አልቀበልም አለ። እሺ በሁለተኛ ደረጃ ደግሞ ይሄ ቀለበት እንደ አዲስ እንዲካሰኝ የምትለውንም አልቀበልም አለ። ከዛን አንደኛው እንደዚህ ያለው እንዴት ተመስገን፣ እሷ የጠየቀች ጥያቄ በጣም ሲምፕል የሆነ ጥያቄ ነው የጠየቀችክ። አንተ እውነት ከልብ መመለስ ከፈለክ አሁንም ገኒ የጠየቀች ጥያቄ በጣም ቀላል ነው አለ። እንደውም ሌላው ይቀራል። ለምንድን ነው ቆይስኪሽ ቀለበቱ ምኑ አሁን እቺ ልጅ ብትክሳት እውነት ነው በኖረችበት በጎረቤት በምን ተዋርዳ አዝና ልጆቿን ይዛ ተመልሳለች። ቀለበት ገዝተህ ቀለበት እንደው 8000 እንደው እንደዚህ አልችልም ማለት። ከዛ ሲል ጓደኛው ምን አለ አንደኛው አንተ ከልብህ እውነት መታረቅ ከፈለክ ካለው ቀለበቱ ምን ስንትም ያወጣ ምንም ያወጣ እኔ ቀለበቱን እገዛለሁ፣ በእኛ ቸርች ፕሮግራም አደርጋለሁ፣ አንድ ላይ ትሆናላችሁ። ያችንም ሴት ያለችውንም ቀላል ነው ተመስገን። ማቆም ካለብክ አቁመክ ነው ይሄን ነገር ማድረግ ያለብክ ሲል በጭራሽ አለ። በጭራሽ ይሄንን አላደርግም ማለት። ከዛ እሺ ተምዬ ይሄንን ማድረግ ካልቻል ይሄው አልኩት። እንትን ያለው ዲ ካፌ ላይ ነበርና በላይ ተክሉ የሚባል ካፌ አዲስ አበባ ላይ ሰው አለ ሀቡዬ። እውነት ነው ምልሽ እግሩ ላይ ነው የወደኩት እዛ ሰው ባለበት። ይሄው ተምዬ አልኩት እኔ እስካሁን አንተን በድዬ ከሆነ አንተን አሳዝኜ ከሆነ በአንተ ላይ መጥፎ ነገር አድርጌ አስቤ ከሆነ ይቅር በለኝ።
በቃ ከዚህ በኋላ ግን አልደርስብም። በቃ እኔ ልጆቼን ይዤ መኖር እፈልጋለሁ። አሁንም ስትወድቅም የደረስኩልህ እኔ ነኝ ከእግዚአብሔር በታች። ይቅርታ በቃ ስላጠፋሁት ስለደረስኩብህ ስለሆነ ነገር ሁሉ ይቅርታ ብዬ እግሩ ላይ ወደኩኝ። ከዛ እንደውም በአካባቢ እንዲካፌ ታውቂያለሽ የተቀመጡት አንዳንዶቹ ከዛም በጣም በቃ እንትን ብለው ራሱ በጣም ይሄ ትልቅነት ነው ምናምን ብለው እንደውም ጎን ላይ እንዲ ካፌ ውስጥ የተቀመጡት በጣም እንትን ብለው እንደውም በቃ አስማሟቸው፣ በጣም ጥሩ ነገር እኮ ነው አስማሟቸው ምናምን ሲል አንቺማ በእኔ ሰውን ልታስቂ ነው ምናምን ብሎ ቁጭ ብለን እያወራን ቱር ብሎ አቡዬ ተነስቶ ጥሎን አልሮጠም። ተነስቶ ጥሎን ሮጦ ወጣ። ከዛ ጓደኛው ተከትሎ ተሜ በጣም ነው ማዝነው እንዴት እንዲህ ታደርጋለህ ብሎ ተነስቶ ጓደኛው ተከትሎ ከአንዴም ሁለቴ ከካፌ ሲወጣ ሲመልሰው መጨረሻ የሆኑ ሁለት ሰዎች ምን አሉ፣ ይሄ ሰው እኮ ቢመለስም ለዚች ልጅ አይጠቅማትም። በቃ ምክንያቱም እንዲያወሩ ጥሎ እየሄደ እናንተ እየመለሳችሁት ምን አይነት ነገር ነው? በቃ እቺ ልጅ የራሷን ህይወት ትኑር ተዋት በቃ ምናምን አለ። ከዛም በቃ እኔም እሺ ብዬ ሀቡዬ ትቼ በቃ በጣም አዝኜ እንግዲህ እነሱ ሲጠሩኝ አክብሬያቸው ነበር ወደዛ ወደ አዲስ አበባ የመጣሁትኝ። ከዛ በቃ ያንንም ትቼ ሄድኩኝ አቡዬ ወደ እናቴ ጋር ተመለስኩ። ከዛ ልክ በሄድኩኝ በወሬ ወደዚህ ወደ ስደት ለመምጣት ወሰንኩ። በቃ መሄድ አለብኝ፣ በቃ መሸሽ አለብኝ፣ ሁሉን ነገር ማየትም መስማትም አልፈልግም ብዬ ሁሉን ነገር ትቼ ሀቡዬ ወደዚህ መጣሁኝ ማለት ነው። ከዛ ወደዚህ መጥቼ በሁለት ወሬ ሀቡዬ ደወልኩለት እውነት ለመናገር ማለት ነው። ከዛ ደወልኩለትና ተሜኔ እንደዚህ ሄጃለሁ የለውም ግን በቻልካክል አልኩት ልጆችን ጠይቃቸው፣ አትሽሽ፣ ልጆችን አትሽሽ፣ ምንም ቢሆን ስጋዎችክ ናቸው ደሞችክ ናቸውና አትሽሽ፣ በቃ ልጆችን ጠይቅ ፈልጋቸው ስለው ስትሄጂ ለምን አልነገርሽኝም? ስትሄጂ ልጆቹንስ ነገር ለምን ለኔ እንትን አላልሽም አለኝ። ሲለኝ አንድ ነገር እኮ ለአንተ መናገር የምችለው ከመጀመሪያ እየጠየካቸው ቢሆን እየፈለክ ቢሆን እኔ ከአንዴም ሁለቴ አንተ ሳትፈልግ አንጥቼ አገናኝቼሃለሁ። ለምን እንደዚህ አድርጋ በፊት እየጠየክ እየፈለክ ቢሆን ኖሮ ይሄንን ነገር አደርግ ነበረ ብዬ በቃ እንትን አልኩኝ፣ ዘጋሁኝ። ከዛም በኋላ አቡዬ ይኸው 1 አመት ከምናምን ነው አሁን ወደዚህ ከመጣሁ። አቡዬ ጠይቋቸው ማያቅ ፈልጓቸው ማያቅም እንደው አሁን እንኳን ምናልባት አሁንም እንደው እዚህ ውስጥ ኖሮ እየሰማኝ ከሆነ ማለት የምፈልገው ልጆች የእግዚአብሔር ስጦታዎች ናቸው። የታደለ ነው ልጅ ያለው አቡዬ። ልጅ ያጣ ብዙ አለ፣ ልጅ ፈልጎ የሚያለቅስ ብዙ አለ እና በምንም የማይቀየሩ ልጆች ናቸው። ደግሞ ምን የመሳሰሉ 3ቱም ወንዶች ናቸው አቡዬ። እና አሁንም የምለው እኔ ቤተሰቦቼ ምንም ነገር አይሉክም፣ ልጆችህን ሂድና ጠይቃቸው፣ እንደ አባት አግኛቸው። በቃ ማለት የአባት ፍቅር ያስፈልጋቸዋልና ጠይቃቸው እንደ አባት። ከቻልክ ሄደህ አግኛቸው፣ ውሰዳቸው፣ ወደ ራስ ጋር ወስደህ ያለውን ነገር አናግራቸው። በቃ እንደ አባት ሁናቸው ለነዚህ ልጆች። ይሄን ነው ማለት ነው ሀቡዬ። ዘርማዬ ወንድሜ በጣም አመሰግናለሁ። ክበርልኝ ወንድም አለም፣ እድሜና ጤና ይስጣል። እኔ ምንሽ ገነት ልጆቹ አባቴን አሉሽ? ልጆቹ አባቴን አሉሽ? ትንሹ ይጠይቀኛል አቡዬ። የሚገርምሽ ነገር አንዳንዴ ሳወራ የሰባት ልጆች እኮ ውሽማ ጋር ሄደው ትንሹ ማለት ነው ሀቡዬ። ትንሹ ምን ይለኛል መሰለሽ? አንዳንድ ቀን ሳወራው ማለት ነው ተሜ ጋር ነሽ እንዴ? እስኪ ስጪው አንዴ ላናግረው ይለኛል ማለት ነው ሀቡዬ። እና ከዛ እንደዛ ሲለኝ በጣም ውስጤ የሆነ እንትን ይላል። ይሄ ልጅ ምን ይኸው እንግዲህ አሁን ዘንድሮ ኬጂ 3 ነው አቡዬ። እንደ ማለት አንዳንድ ልጆች አሁን አባታቸው ትምህርት ቤት ያደርሳሉ። ምን ያ ልጅ የሆነ ነገር እየተሰማ ይሆን እንዴ ብዬ በእውነት አሁን ሁሌ ስልክ ሳወራው እስኪ ባለፈው ምን አለኝ ገኒ አለኝ ወይ ናንዬ ስለው ተሜ ጋር ከሆንሽ እስኪ ስጪው አንዴ ላናግረው ሲለኝ እሱ እኮ ስራ ሄዷል ሲመጣ አገናኝሃለሁ አልኩት ማለት ነው ሀቡዬ። ገኒዬ እንደማመጥማ ማሬ ረጅም ሰዓት ሰጥቼሽ አዳምጬሻለሁ። ልጆች እኮ ያሳደጋቸውን ያጫወታቸው ያበላቸው ያጠጣቸው ፍቅር የሰጣቸውን አባት ነው። አባቴን አገናኝ የሚናፍቁት ማያውቀውት መጥቶ ጠይቆ ማያውቅ ጊዜ ያልሰጠ በልጆችሽ አታሳቢ። እግሩ ላይ ወድቀሽ እስከመለመን የደረስሽው አንቺ ነሽ። አንቺ ታመሽ ኦፕሬሽን ተደርገሽ ሰምቶ አልጠየቀሽም መጥቶ። አንቺ ግን እሱ አደጋ ደረሰበት ሲባል ከጎረቤት 3 መቶ ተበደረሽ እየሮጥሽ ሄድሽ። ችግሩ ያለው አንቺ ጋር ነው አይደለም። እሱ እኮ እንደማይፈልግሽ በግልጽ እየነገረሽ ነው። ቀለበት እንኳን እኮ ይበዛብሻል እያለሽ እኮ ጓደኛው እኔ ከኪሴ አውጥቼ ልግዛ አለ ቀለበት። ጓደኛው እንኳን ከቀለበት ከኪሱ ሊገዛ እሱ አይፈልግም ሰውየው። ታዲያ ለምን ራስሽን እንደዚህ ትበድያለሽ? እኮ ራስን መበደል ይባላል። እሱ እየበደለሽ አይደለም፣ አንቺ ነሽ ራስሽን እየበደልሽ ያለሽው።
ራስሽን ይቅርታ ጠይቂው። ራስሽን ይቅርታ ጠይቂ ይገባል። ለምን የማይፈልግሽ ሰው ላይ ራስሽን በግድ እየለጠፍሽ ነውና ላይ ራስሽን እያስቀየምሽ ነው። እሺ አንቺ ከሱ የተሻለ ይገባሻል። የሚፈልግሽ፣ የሚወድሽ፣ የሚያከብርሽ። እሺ አብይ ልጆች ነው 3 ልጆች አሉሽ። ይመስገን ፈጣሪ። በልጆች አትደስ። እንደገና እሱ ተወኝ ብለሽ ከሱ ጋር ያለሽ ሪሌሽን አለቀ ብለሽ ሀገር ጥለሽ ጠፋሽ። ልጆችሽ አያሳዝኑሽም? ማለት ከሱ በላይ ኢምፖርታንት ሊሆኑ የሚገባው በህይወትሽ ልጆችሽ ናቸው። በልጆችሽ ልትስሆኑ በልጆችሽ ቢዚ ልትሆኚ ፋንታ እሱን ለመርሳት ልጆችሽን ጥለሽ ስደት መጣሽ። ልሽሽ ብዬ ያልሽ ልጆችሽ እንደሌሉ ቆጠርሻቸው። ትክክል። ባል እኮ ይሄዳል ይመጣል። መቼም የኔ ነበር። ሚዩት አድርገሽ አዳምጪኝ። ፊውቸሪንግ እየገባሽ እየረበሽ ነው ማሬ። ይኸውልሽ ባል ይሄዳል ይመጣል። ባል የነበረ ዛሬ ነገ ግን የሌላ ሰው ባል ሊሆን ይችላል። ገባሽ? የከሊት ባል ነበር ነው። ልጆች ግን ነበሩ ሊባሉ አይችሉም። ልጆች የነበሩ አሁን ግን የሌላ ሰው ልጆች ናቸው ሊባሉ አይችሉም። ዘላለም ያንቺ ናቸው ልጆችሽ። ስለዚህ በልጆችሽ ልትደሰች ይገባል። በልጆችሽን ኢንጆይ አድርጊያቸው። ጥለሻቸው እሱን ለመርሳት መጣሽ። ይሄ ሁሉ ደግሞ የሚሆነው ራስን ካለመውደድ ነው። የማይወዱንን ሰዎች የምንወደው ራሳችንን ካልወደድን ነው። ራስ ወዳድ የሆነ ሰው፣ ራሱን የሚወድ ሰው የማይወደውን ሰው አይወድም። እንደገና አረብ ሀገር ከመጣሽ በኋላ ለምን ደወልሽለት? ቢጫወትብሽስ? አረብ ሀገር መምጣትሽን ሲያቅ ብር እንድትልኪለት ብሎ አውቆ ጥሩ ሰው ቢመስልስ? አውቆ ቢታረቅሽስ? ሸወደሽ ማለት አይደል? በገዛ እጅሽ ሳትነግሪው መጣሽ። እሳይ ጀግና። ከመጣሽ በኋላ ግን ከሁለት ወር በላይ መታገስ አልቻልሽም። ደወልሽለት። ከዛ አረብ ሀገር ከሄደችማ ላታላትና ልብላት ተጸጽቻለሁ ይቅርታ አድርጊልኝ ብሎ አውቆ እንድትልኪለት እያደረገ እየበላ ብርሽን ባዶ ስትቀሪያው ይጥልሻል። ፍንጫ 2 እጅ 2 እግር ነው ያለን። ማንም ከማንም አይበልጥም። ገባሽ? 3 አይን ያለው የለም። ማንም የትኛዋም ሴት ከየትኛዋም ሴት ትበልጣለች ብላችሁ አታስቡ። አንቺ ራስሽን ዝቅ አድርገሽ ስላየሽ ነው እሱ እንደዚህ ተጫወተብሽ። ስለዚህ ራስሽን ማክበር አለብሽ። እንደገና ደግሞ ልጆች ይኸውልሽ ከፈለገ ነው መጥቶ የሚያያቸው። የራስሽን ክብር አውርደሽ እንደገና የልጆችሽን ክብር እያወረድሽ ነው። የማይፈልጋቸውን ሰው በግድ እየለመንሽ ነው መተህያቸው እያልሽ። ራሱ ከፈለገ ለምኖ መጥቶ ልጆቹን ካለበለዚያ በአናቱ ይተካል። ጀግና እናት ሆነሽ ልጆችሽን አሳድጊ። ሲያድጉ ራሳቸው ከፈለጉ ፈልገውት ሄደው ያግኙት። ከዛ ውጭ ግን አንቺ ልጆችሽን እያልሽ አትለማመጪው። ማያውቁትን አባት ደግሞ መቼ ጊዜ ፍቅር ሰጥቶ ነው? መቼ ትውስታ ትዝታ ኖሮባቸው ነው? መች ቤቱን አይቶ ነው? እንደው ፍቅር ሰጥቶ ረጅም ጊዜ ልጆቹን ያሳደገ አባት አዎ ልጆቹ ይናፍቁታል ቤቱን ጥሎ ሲሄድ። እንደዚህ አይነት አባት ደግሞ ትለማመጫለሽ። ቴንኪው ሀና እና ገነትዬ ቆፍጠን በይ እሺ። ገነት አሁን ይልሽና አብሪ ማሪ። እሺ አቡዬ እሺ። አሁን የት ነሽ ያለሽ? የት ነሽ አሁን? አረብ ሀገር ነው? አዎ ዱባይ ነኝ ውዴ። ስንት ጊዜ ሆነሽ አሁን ከመጣሽ? አሁን አመት ከ3 ወሬ ነው አቡዬ። ኮንትራክሽን ስትጨርሽ የመሄድ ሀሳብ አለሽ? አዎ ኮንትራቴን ጨርሼ እሄዳለሁኝ ብያለሁ አቡዬ። ኮንትራክሽን ጨርሰሽ ስትሄጂ የምትሄጂው ቀጥታ ልጆችሽ ጋር ነው የምታርፊው? አዎ እናቴ ጋር ልጆቼ ጋር ነው የምሄደው አቡዬ። አዎ እሺ ልትሰሪ ተመልሰሽ አረብ ሀገር ትመጫለሽ ወይስ አሁን አጠራቅመሻል የሆነች ቢዝነስ የምትጀምሪበት ነገር አለሽ? አቡዬ ማለት አሁን እኔ ማለት እናቴ ላይ ነው ሄጄ ያረፍኩትኝ ማለት ነው። እና ምንም ነገር እንትን ስላላለ ምክንያቱም እነዚህ ልጆች ነገ እያደጉ ነው የሚሄዱት፣ እንደፈለጋቸው ወጥተው መግባት ይፈልጋሉ በሚለው እህቴ ቦታ ነበራት እና እህቴ ያንን ቦታ ሰጠችኝ እና አሁን እዛ ቦታ ላይ ቤት እየሰራሁኝ ነው። ትንሽ ነው የቀረኝ አቡዬ ልጨርስ ማለት ነው። ከዛ ያንን ቤቱን ከጨረስኩ አብዬ የሆነች ትንሽዬ ነገር መናገጃ ነገር የሆነች ነገር ይዤ
ልጆቼን እያሳደኩ የሆነች ንግድ ነገር እዛ ባለሁበት የሆነ አንዳንድ ነገሮችን እንትን ብዬ ለመስራት እቅድ አለኝ ሀቡዬ ከእግዚአብሔር ጋር። እንደዛ ከሆነ ታዲያ የ2 ዓመት ደሞዝ ይበቃሻል? ይሄ ሁሉ ነገር ቤት ሰርተሽ ቢዝነስ ጀምረሽ አቡዬ አሁን አይ አልቀጥልም። ይኸውልሽ አሁን አቡዬ ቤቱ አልቋል፣ ትንሽ ነው በቃ አሁን የቀረኝ ጨርሻለሁ ቤቱን ማለት ነው። እና ቤት ይሰራል ሰራሁኝ አቡዬ 40 ቆርቆሮ ሰርቻለሁ አቡዬ። አሁን አንደኛው ቆርቆሮ ቤት ቆርቆሮ ያው በእንትን ማለት ነው። እሺ እንደዛ ነው እንትን ያልኩትኝና አሁን የተወሰነች ብር እጄ ላይ ከያዝኩኝ እኔ በፊትም የሆነ ማለት ቡና ሻይ ቁርስ ቤት ምናምን እሰራ ነበረ እና አሁን እዛ ያለሁበትም ቡና ሻይ ምናምን እንደዚህ ለምሳሌ የልብስ ማሽን ምናምን ገዝቼ እዛ አካባቢ እንትን ብል ይሄ ልብስ የማጠብ ልብስ አጥቤ ተኩሼ እንትን ብል ይሄዳል። እንደዛ አይነት ነገሮችን እንትን ብል ልጆቼን እንትን እያልኩ ከልጆቼ ጎን ቆሜ እንደዛ አይነት ነገርን ብሰራ ቡናውንም ልብሱንም እንደዚህ አንዳንድ ነገሮችን ብሰራ እዛ ጋር ይሄዳል። አው ኩኪሶችን እየሰራ በማን ስም ነው ቤቱ? ማለት የእህቴ ነው ቦታው ሀቡዬ እኮ ያትሽ ቦታ ከሆነ ስሙን በራስሽ ማዞር አለብሽ። አያተም እኮ ነገር ትቀየራለች። ሰው ሆኖ እኮ የማይቀየር የለም። እሷ አስተካክልልሻለሁ አንቺ እንትን ብለሽ ያለውን ነገር እንትን ብለሽ ነይና ሁሉን ነገር አስተካኪ ብላኛለች። ከዚህም በፊት እንትን አለችና ጨርሰሽ ስትመጪ ያለውን በራስሽ ስም ታስተካኪያለሽ አለች አቡዬ። እንደዛ ከሆነ በጣም ጥሩ። የሚበቃሽ ከሆነ ገብተሽ ልጆችሽን እቅፍ አድርገሽ ልጆችሽን አሳድጊ፣ ህይወትሽን ኑሪ። አሁን ደግሞ የቀረችሽን 7 ወር መደበሪያ አጥተሽ ከሱ ጋር ስልክ እንዳታወሪ እሺ? ታወሪያለሽ በቃ እኔ ያኔ እንደመጣሁ ከ2 ወር በኋላ እንትና ከዛ በኋላ ቀደውዬ እንትን ብዬ እራሱ አላውቅም። ቁጥሩን እራሱ አጥፍቻለሁ አቡዬ። እርግጠኛ ነሽ? እውነት አቡዬ አጥፍቻለሁ። በቃ ምንም እራሱ የእሱ እንትንም የለኝም። ግን በቃ እኔ ያ ነገር ነበር እንትን ሲለኝ የነበረው እንጂ ሌላ ነገር ምንም የለም አቡዬ። አሁን ቆፍተን ብለሽ ብርሽን ያዢ፣ ገብተሽ 3 ልጆችሽን በቅፍሽ አድርገሽ እየሰራሽ አሳድጊ። ከዛ በኋላ ሌላ ህይወት ከጀመርሽ ከመጣ ይመጣል። ከዛ ውጭ ግን አንቺ በራስሽ ደስተኛ ሁኚ፣ በልጆችሽ በህይወትሽ ራስሽን ውደጂ፣ ራስሽን አክብሪ። እሺ ማሬ? አያስፈልግሽም። ፈጣሪ ካለሽ በቂ ነው። ኧረ እግዚአብሔር ይመስገን። እውነት ነው አቡዬ። እኔ በዚህ እድሜ እግዚአብሔር ልጅ መስጠት እኔ አሁን ገና 31 ዓመቴ ነው አቡዬ። እግዚአብሔር ይመስገን። ልጆቼ 8ኛ ክፍል እየተማሩ ነው መንታዎቹ አሁን። እግዚአብሔር ይመስገን። የምሬን ነው የምልሽ። አሁን ከዚህ በኋላ እሱ አረብ ሀገር ስለመጣሽ ነገ ብር ሲቸግረው አውቆ ሰበብ ፈጥሮ ቢታረቅሽ እድል ብትሰጪው የምር ራስሽን ነው የምትበዲው ማሬ። የምሬን ነው የምልሽ። ራስሽን ነው የምትበዲው፣ ማንንም አይደለም የምትበዲው። እና አደራሽን እሺ። ደጋግሞ ገፍቶሻል እና ፕሊስ እድል እንዳትሰጪው ደግመሽ እና እንዳትሰበሪ እሺ አቡዬ። እሺ እኔ እናት እሺ፣ በርቺ እሺ። እሺ አቡዬ በጣም አመሰግናለሁ። እኔ እናት ስላስገባሽ። ታመመ አደጋ ደረሰበት ምናምን ብለሽ ብር እንዳትልኪ። የለም አቡዬ ማለት ወስኛለሁ። እኔማ በቃ እንትን አልልም እኮ አጥፍቻለሁ። ወዲያውም ግን እኔ እንትን ያለኝ ያኔ በቃ ማስበው ማለት ነገ ልጆቼ እኔን ይወቅሱኛል፣ ነገ እንደዚህ ይሆናል በሚል ነው አቡዬ። እንትን ስልም አንዳንዴ እዛም ህብረተሰቡ ጋር ያለው ነገር